እንግዲህ እንደምታስታውሱት የዛሬ ዓመት በሰይፉ ፋንታውን አስተባባሪነት የገቢ ማሰባሰቢያ ትልቅ ፕሮግራም ነበርና በዛ ብር ያገኘነው አለ። አሁንም ያገኘነው አለ። 1 ቢሊዮን አካባቢ አግኝተናልና በዛ ምን የሰራነውን ነገር እንግዲህ የመጡ እቃዎችን ነው እየነገርናቸው ያለው ማለት ነው። የሰበሰብነው ገንዘብ ምን ያህል ውጤታማ እንደሆነ ተመልከቱ። እንግዲህ በነገራችን ላይ መቄዶንያ በቃ አንደኛ ደረጃ ኮንትራክተር ከምትሉት በጣም ብዙ ኮንትራክተሮች የሌላቸው እቃ ነው ያለን እኛው። ይሄ የእግዚአብሔር ኃይል ብቻ ነው እንዲህ ሊሰራ የሚችል እንዳትሸወዱ። በገንዘብ ኃይል እንደዚህ ፈጽሞ መሰራት አይቻልም። ኖርማሊ እኛ እግዚአብሔር ቢያረዳ ኖሮ የሰበሰብነው ገንዘብ ይሄን ፎቅ መጨረስ የማይችል እንኳን ሌላ አዲስ ፎቅ ለመስሪያ ማሽነሪዎች ምናምን ለመግዛት ማለት ነው። እንደምን ዋላችሁ። ስለመጣችሁ በጣም እናመሰግናለን። እግዚአብሔር ይስጥልን። የሚዲያ ተቋማት በየጊዜው በጣም የምታግዙ። እንግዲህ ዛሬ ያው የመጡ እቃዎች አሉ። የመጡት እቃዎች ልክ እንደዚህ አይነት የ40 ፊት ኮንቴነር ነው። እንደዚህ አይነት ትራኮች 11 ናቸው። እዚህ ጋር 3 አለ፣ እዛ ጋር የተቀሩት አሉ ማለት ነው። እንግዲህ እንደምታስታውሱት የዛሬ ዓመት በሰይፉ ፋንታውን አስተባባሪነት የገቢ ማሰባሰቢያ ትልቅ ፕሮግራም ነበርና በዛ ብር ያገኘነው አለ። አሁንም ያገኘነው አለ። 1 ቢሊዮን አካባቢ አግኝተናልና በዛ ምን የሰራነውን ነገር እንግዲህ የመጡ እቃዎችን ነው እየነገርናቸው ያለው ማለት ነው። እነዚህ እቃዎች እንግዲህ ከ1 ዓመት በፊት የታዘዙ እቃዎች ናቸው። ያው ለባለሙያ ለመምረጥ እቃዎችንም ካምፓኒዎችን ለማምረጥ ብዙ ጊዜ ይወስዱባቸዋል እና አሁን ደርሰውልን ነው ማለት ነው። እስካሁን ድረስ እንግዲህ ከዛሬው ጋር አጠቃላይ 109 ኮንቴነር ገብቷል ማለት ነው። የዛሬውን ጨምሮ ማለት ነው። ምን ምን እቃዎች ገብተዋል? ለምሳሌ 54 ፖርሲሊን ገብቷል። ከዛ ውጪ ደግሞ 7 ግራናይት 54 ኮንቴነር ፖርሲሊን 7 ኮንቴነር ግራናይት 6 ኮንቴነር ደግሞ የባኞ ቤት እቃዎች ሌሎች ደግሞ እቃዎች ወደ 20 ኮንቴነሮች ስካይላይት የመሳሰሉት እቃዎች ሌላ ደግሞ የዛሬ ሳምንት ምናምን እናንተም ነበራችሁ እዚህ ይላችኋል አይደል 11 ኮንቴነር ማሽነሪዎች ዛሬ ደግሞ 11 አጠቃላይ ስንት ደርሷል ማለት ነው 109 ማለት ነው። ቀጣይም አሉ። ቀጣይም በጣም ብዙ እቃዎች የሚገቡ አሉ። ቀጣይ የሚገባ እቃ ምንድነው? ሊፍት ይገባል። ፓይፖች አሉ። ስቴንለስ ስቲል፣ ሃንድሬል፣ ግላስ፣ ፓምፖች፣ የኤሌክትሪክ እቃዎች በአጠቃላይ ሶኬት፣ ማብራሪያ ማስፈጸሚያ የመሳሰሉት እና ሌሎችም የፊኒሺንግ እቃዎች በቀጣይ የሚገቡ ናቸው ማለት ነው። ስለዚህ ከዚህ በኋላም ብዙ ኮንቴነር ይገባል ማለት ነው ወደ መቄዶንያ። የዛሬው ኮንቴነሮች እና እንግዲህ በቅርብ ባለፈው እና ዛሬ የገቡ እቃዎች አይታችሁት ከሆነ አብዛኛው ማሽነሪ ነው። የተወሰነ ፊኒሽ እቃ ቢኖርበትም አብዛኛው ማሽነሪ ነው። ይሄ እቃዎች እንግዲህ በጣም ብዙ እቃዎች ናቸው። ሎደሮች አሉ፣ ታወር ክሬን አለ፣ ባሺንግ ፕላንት፣ ጄነሬተር፣ ከዛ ደግሞ የእነዚህ ሁሉ ስፔር ፓርቶች እና እነዚህ እቃዎች በሙሉ እንግዲህ ከ400 ሚሊዮን ብር በላይ የሚገመቱ እቃዎች ናቸው። 400 ሚሊዮን ብር አስቡት። የሰበሰብነው ስንት ነው? 1 ቢሊዮን አይደል?
እንደውም 100 ሚሊዮኑ ቤት ነው። እንግዲህ ትላንትና በሳምንት ብቻ የገቡ እቃዎች 400 ሚሊዮን ባለፈው ሰምታችኋል። ኤክስኤምጂ ካምፓኒ ራሱ ሲናገር። ከዛ ውጭ ደግሞ ፖርሲሊን አለ ወደ 54 ኮንቴነር። ይሄ ፖርሲሊን በነገራችን ላይ ባለፈው ሲናገር የገበያ ዋጋ ነው የምንነግራችሁ እኛ። 54 ኮንቴነር ማለት እዚህ ኢትዮ ሴራሚክ ጥሩ በጣም ጥሩ አይነት ነው። በጣም 700 ሚሊዮን ብር ሊፈጅ የሚችል እና ግን የገዛ ነው በ100 ሚሊዮን ብር። ሌሎችም እቃዎች የባኞ ቤት እቃም እንደዚሁ ግራናይትም እንደዚሁ በጣም በትንሹ ነው የምንገዛው። ካምፓኒዎች ይቀንሱልናል፣ ሁሉ ሰው ድጋፍ ያደርጋል ከመንግስት ጀምሮ ግለሰቦች። ስለዚህ የሰበሰበነው ገንዘብ ምን ያህል ውጤታማ እንደሆነ ተመልከቱ። እንግዲህ ዝም ብላችሁ አስቡት። አሁን ይሄ እቃ አብዛኛው ማሽነሪ ቋሚ እቃዎች ናቸው ማለት ነው። ታወር ክሬም ማለት ፎቅ መስሪያ ነው። ይሄ እቃ ማውጫ ለአዲሱ ፎቃችን ማለት ነው። አዲስ 27 ፍሎር 7000 ካሬ ሜትር በአጠቃላይ ሁለት ፎቆች 7000 ላይ ያረፉ 7000 አካባቢ ያረፉ 27 ፍሎር ቁፋሮች ጨርሰናል። ለዛ ህንፃ እንግዲህ ወጪዎች በቀላሉ ለማድረግ ማለት ነው ሳንከራይ እቃዎችን ማሽነሪዎችን በራሳችን ለመስራት እና ደግሞ ክልል ላይ ደግሞ ታውቃላችሁ በርካታ ቦታዎች አሉ። አሁን ወደ 56 ደርሰዋል። ወደ 15 ቦታ ግንባታ አለ። ስለዚህ ግንባታዎቻችንን በራሳችን ለመስራት ነው እነዚህ እያሟላን ያለ ነው ማለት ነው። በነገራችን ላይ መቄዶንያ በቃ አንደኛ ደረጃ ኮንትራክተር ከምትሉት በጣም ብዙ ኮንትራክተሮች የሌላቸው እቃ ነው ያለን። ምናልባት ጊፍት፣ አያት ሪል ስቴት እነዚህ ብቻ ናቸው ከኛ እኩል እቃ ሊኖራቸው የሚችል እንጂ በፍጹም ምንም ኮንስትራክሽን ካምፓኒ የሌለው እቃ እያሟላን በሂደት ታዩታላችሁ። ኤክስካቬተር ብትሉ፣ ታወር ክሬን፣ ሎደሮች፣ ሲኖትራኮች በጣም ብዙ ማለት ነው። እና እነዚህ ሁሉ እንግዲህ በጣም ብዙ የሆኑ እቃዎች የተገዙት ለምንድን ነው? አዳዲስ ግንባታዎች ስለምናደርግ እነዛን በትንሹ ለመስራት። ስለዚህ በሰበሰብነው ገንዘብ ለዚህ ፎቅ የሚያስፈልገውን እቃ በሙሉ ገዝተን ጨርሰናል። የገቡትን ቅድም ብያቸዋለሁ። እስካሁን ድረስ 109 ኮንቴነሮች ገብተዋል። ቀጣይ ደግሞ የሚገቡ ወደ 50 ምናምን አካባቢ ኮንቴነሮች ቶሎ ይገባሉ ማለት ነው። ስለዚህ የፊኒሺንግ እቃው ሙሉ በሙሉ ግማሹ ገብቷል፣ ሌላው ደግሞ ተከፍሎበታል ይገባል ማለት ነው። ስለዚህ በተሰበሰበው ገንዘብ ዝም ብላችሁ አስቡታው። ይሄ ፎቅ ጨርሰን፣ ይሄ በጣም ግዙፍ ፎቅ ነው። አዲስ ፎቅ ደግሞ ለመጀመር የሚያስፈልጉ ቋሚ እቃዎችን ገዝተናል ማለት ነው። ስለዚህ በትንሽ ብር እጅግ በጣም ብዙ ስራ ነው የተሰራው ማለት ነው። ይሄ የእግዚአብሔር ኃይል ብቻ ነው እንዲህ ሊሰራ የሚችል፣ እንዳትሸወዱ። በገንዘብ ኃይል እነዚህ ፈጽሞ መሰራት አይቻልም። ኖርማሊ እኛ እግዚአብሔር ቢረዳን ኖሮ የሰበሰብነው ገንዘብ ይሄን ፎቅ መጨረስም አይችልም፣ እንኳን ሌላ አዲስ ፎቅ ለመስሪያ ማሽነሪዎች ምናምን ለመግዛት ማለት ነው። ይሄን ለማረጋገጥ ደግሞ መቶ ማየት ያስፈልጋል። መታችሁ ስታዩ ትረዱታላችሁ። አሁን የመቄዶንያ እቃዎች በጣም ብዙ ሆነው ስቶሬጅ በሙሉ ሞልተው ሜዳና ላይ ያሉ እቃው በሙሉ ማለት በጣም ብዙ ከመሆኑ የተነሳ ማለት ነው። ስለዚህ ስራችንን እየሰራን እንገኛለን ማለት ነው። ስለመጣችሁ በጣም እናመሰግናለን። እዚህ ጋር 3 ኮንቴነሮች አሉ፣ እዛ ጋር ደግሞ 8 አሉ። አጠቃላይ 11 ነው ዛሬ የገባው። ስለመጣችሁ በጣም እናመሰግናለን። እግዚአብሔር ይስጥልን። በጣም እናመሰግናለን።